ኦኬ እንግዲህ በዚህኛው ፓርት የምናየው ሌላውን ወይም ደግሞ ከዚህ በመቀጠል አራተኛው የሚሆነውን የዳታ ታይፕ ነው በፓይተን ፕሮግራሚንግ ላንጉጅ ማለት ነው። ከዚህ በፊት በነበሩት እንግዲህ ቁጥሮችን በሁለት ከፍለን አይተናል። የመጀመሪያው ኢንቲጀር ነው። ኢንቲጀሮች ማለት ቁጥሮች ያለ ነጥብ ሲሆኑ ኢንቲጀር ተብለው ይጠራሉ። ቁጥሮች ነጥብ ሲኖራቸው ግን ፍሎት ተብለው ይጠራሉ ብለን ሁለት ዳታ ታይፖችን አየን። ከዛ በኋላ ደግሞ ስትሪንጎችን አይተናል። ስትሪንግ ማለት እንግዲህ የትኛውም ቴክስት ወይም ካራክተር ሊሆን ይችላል፣ የትኛውም ቁጥርም ሊሆን ይችላል። በአጠቃላይ ግን በኮቴሽን ውስጥ የሚገባ ከሆነ በኮት ውስጥ የሚቀመጥ ከሆነ መጀመሪያ እና መጨረሻ ላይ ወይ ሲንግል ኮት ወይ ዳብል ኮት አስቀምጠን የምናስቀምጣቸው የዳታ ታይፖች ስትሪንግ ተብለው ይጠራሉ ብለናል። ሶ በዚህኛው ፓርት የምናየው እንግዲህ አራተኛውን የዳታ ታይፕ ነው። እሱም ደግሞ ቡሊያን ይባላል ማለት ነው፣ ወይም ደግሞ ትሩ እና ፎልስ የምንለው ማለት ነው። ስለዚህ ይህንን ዳታ ታይፕ እናያለን፣ ቡሊያን ዳታ ታይፕ የሚባለውን ማለት ነው። ሶ ምንድን ናቸው እነዚህ ቡሊያን ዳታ ታይፕ የሚባሉት የሚለውን እንይ። ስለዚህ አሁን እንግዲህ የተለያየ ነገሮችን ሴቭ ታደርጋላችሁ በፓይተን ፕሮግራሚንግ ላንጉጅ እንዳየነው እንግዲህ ቴክስቶችን፣ ቁጥሮችን፣ የተለያዩ ነገሮች ይደረጋሉ። ከዛ ውጭ ግን ለምሳሌ ትሩ እና ፎልስ የሚሆኑ ነገሮችን ሴቭ የምታደርጉበት ሁኔታ ሊፈጠር ይችላል። ለምሳሌ አሁን የራሴን ስታተስ እያስቀመጡ ለምሳሌ ከሆነ ለምሳሌ ማይ ኤጅ 25 ኔም ለምሳሌ ስትሪንግ ይሆናል አወቀ ዘመኑ ሄይት 1.77 ልክ እንደዚህ አይነት ነገሮች እያስቀመጡ መጣና ኢዝ ዲቨሎፐር ለምሳሌ ሚል ቫሪያብል ክሬት ባረግ ለምሳሌ ኢዝ አሁን ይህን ቫሪያብል ክሬት አረኩና ኢዝ ዲቨሎፐር ብለው ለምሳሌ ዲቨሎፐር ነህ አይደለም፣ እንደዚህ አይነት ሁኔታዎች ካሉ ትሩ እና ፎልስ ነው ወይ ትሩ ነው ወይ ፎልስ ነው። ለምሳሌ አንተ ዲቨሎፐር ነህ አይደለም የሚለው ለምሳሌ አሁን እዚህ ጋር ትሩ ብለው ይህንን አይነት ዳታ ማስቀመጥ የምትፈልጉ ከሆነ ትሩ ኦር ፎልስ አይነት ቫልዩ ያላችሁ ዳታዎችን ለማስቀመጥ ቡሊያን የሚባል እንግዲህ የዳታ ወይም ደግሞ የዳታ ታይፕ ካታጎሪ ውስጥ ይካተታሉ ማለት ነው። ስለዚህ ትሩ እና ፎልስ አይነት ነገሮች ምን ይባላሉ? ቡሊያን ይባላሉ። ስለዚህ አራተኛው የዳታ ታይፓችን ቡሊያን ይሆናል። ቡሊያን ማለት ደግሞ ወይ ትሩ ነው ቫልዩ ወይ ፎልስ ነው ማለት ከሁለት አንድ ላቱ ነው። ስለዚህ ትሩ እና ፎልስ የምታስቀምጡ ከሆነ ለምሳሌ አሁን ኢዝ ዲቨሎፐር የሚለው የዳታ ታይፕ ምንድን ነው ብለው ለምሳሌ ይህንን እንትን ፓይተንን ይነግረኛል። ቡሊያን ነው ይለኛል። የቡሊያን ዳታ ታይፕ ነው። ስለዚህ እነዚህ በአጠቃላይ ቢውልት ኢን የሆኑ ናቸው። ፓይተን በራሱ የሚያውቃቸው ናቸው ማለት ነው። ለምሳሌ ትሩ ስል ይህንን ካፒታል ቲ ነው የምታደርጉት ሁሌም፣ ፎልስም ከሆነ ካፒታል ኤፍ ነው። ነገር ግን ስሞል እንኳን ባረገው ላይሰራ ይችላል ማለት ነው እንደምትመለከቱት። ስለዚህ ኢረር ነው የሚያሳየኝ። ስለዚህ ፓይተን ላይ ትሩ እና ፎልስ በምጽፉበት ሰዓት ላይ ካፒታል ቲ እና ካፒታል ኤፍ መሆን አለበት። እሱን አንደርስታንድ ታደርጋላችሁ። ከዛ ውጭ ግን እንደዚህ አይነት ዳታ ታይፖችን ትሩ ወይም ፎልስ የሆነ ቫልዩ ያላቸው ዳታ ታይፖችን የምታስቀምጡ ከሆነ በቡሊያን ካታጎሪ ውስጥ ይካተታሉ ማለት። ስለዚህ ቡሊያን ዳታ ታይፖች አሉ፣ ብዙ አይነት አሉ። እንግዲህ እንደናንተ ክሬት እንደምታደርጉት ፕሮጀክት ሊለያይ ይችላል። የምትጠቀሟቸው እንደዚህ አይነት ኮንዲሽኖች ይኖራሉ፣ ሴቭ የምታደርጉት ትሩ እና ፎልስ የሆኑ ነገሮች። ስለዚህ እነዛን አይነት ነገሮች ትኩረት በምታደርጉበት ሰዓት ላይ ወይ ደግሞ ኮንሲደር በምታደርጉበት ሰዓት ላይ እንደዚህ አይነት ዳታ ታይፖችም እንዳሉ አንደርስታንድ ማድረግ ያስፈልጋል። ስለዚህ ይህችን ፓርት ለማጠቃለል ያህል በዋነኝነት አራት አይነት ዳታ ታይፖች አሉ። በዋነኝነት ማለት ነው እንግዲህ ሊስት፣ ተፕል ምናምን የሚባሉት በዳታ ስትራክቸር እናያቸዋለን ብዬ ነው። ስለዚህ ስትራክቸር እያደረግን እነዚህ ዳታዎች ስንመጣ ማለት እንደ ዋነኝነት ግን ሴቭ የምናደርገው ዳታ በዋነኝነት በእነዚህ በአራቱ ካታጎሪ እናየዋለን። የመጀመሪያው ኢንቲጀር ነው። ኢንቲጀር ዳታ ታይፕ የሚባለው ፍሎት ዳታ ታይፕ ሁለተኛው ነው። ቁጥሮች ናቸው። ኢንቲጀርም ፍሎትም እንግዲህ ነጥብ ሲኖረው ፍሎት ይባላል፣ ነጥብ ከሌለው ኢንቲጀር ይባላል ማለት ነው፣ ወይም ሙሉ ቁጥር ከሆነ። ከዛ በመቀጠል ስትሪንጎች አሉ። ስትሪንግ እንግዲህ የትኛውም ቁጥር ሊሆን ይችላል፣ ቴክስትም ሊሆን ይችላል። በዳብል ኮት ወይም በሲንግል ኮት የምጽፉት ከሆነ እንደ ስትሪንግ ዳታ ታይፕ ይቆጠራል ማለት ነው። ከዛ በመቀጠል አራተኛው ቡሊያን ዳታ ታይፕ ይባላል። ስለዚህ ቡሊያን ደግሞ ትሩ ወይም ፎልስ ሁለት ቫሊዩ ብቻ ነው ሊኖረው የሚችለው፣ ወይ ትሩ ወይ ፎልስ ነው። ስለዚህ እንደዚህ አይነት ዳታዎችን በፓይተን ፕሮግራሚንግ ላንጉጅ ውስጥ ሴቭ በምታደርጉበት ሰዓት ይህን አይነት ዳታ ቡሊያን ተብሎ ይጠራል ማለት። ስለዚህ አሁን ይህ ኢዝ ዲቨሎፐር የሚለው ቫሪያብል የያዘው ዳታ ታይፕ ቫሊዩ ትሩ ነው፣ ነገር ታይፑ የዚህ ትሩ የሚለው ዳታ ታይፑ ቡሊያን ነው ማለት ነው። ሶ ይህንን ኮንሲደር ማድረግ ይቻላል። ለምሳሌ አሁን ሜሪ እና ኖት ሜሪ የሚለውን አሁን ወይ ትሩ ነው ወይ ፎልስ ነው የሚሆነው። ከሁለቱ ውጭ ዳታ ታይፕ ሴቭ ማድረግ አይችልም። ስለዚህ ወይ ትሩ ነው ወይ ፎልስ ነው። ይህ ትሩ ወይም ፎልስ የሚለው ቫሊዩ ደግሞ የዳታ ታይፑ ምንድን ነው ከተባለ ቡሊያን የሚባል ዳታ ታይፕ ይሆናል። ስለዚህ ፓይተን እናንተ አሁን ይህንን ኢዝ ዲቨሎፐር የሚለውን ትሩ ብለው ምን አይነት ዳታ እንደሆነ ፓይተን ያውቀዋል ማለት። ስለዚህ ልክ በዚህ መልኩ ቡሊያን ዳታ ታይፖችን ወይም ደግሞ ትሩ ኦር ፎልስ የሆኑ ቫሊዎችን ሴቭ ማድረግ ይቻላል ማለት ነው በፓይተን ፕሮግራሚንግ ላንጉጅ። በቀጣይ ፓርት እንግዲህ የምናየው እነዚህን አራት ዳታ ታይፖችን አይተናል። ስለዚህ ፓይተን ራሱ በመጠቀም ሌላ ቢልት ኢን የሆነ ሞጁል በመጠቀም ለምሳሌ ማይ ኤጅ፣ ሄይት እንደዚህ አይነት ነገሮችን ምንድን ናቸው ወይም ደግሞ እንዴት ማወቅ እንችላለን፣ ዳታ ታይፓቸውን እንዴት ማወቅ እንችላለን የሚለውን
ማየት እንችላለን። በቀጣይ ፓርት እንግዲህ ለምሳሌ ይሄኛው ማይ ኤጅ የሚለው አሁን እኔ ነኝ የነገርኳችሁ ኢንቲጀር ነው፣ ይህ ሀይት ነው። ግን ፓይተን ራሱ በመጠየቅ ማወቅ እንችላለን እና ያን የምናደርግበትን መንገድ በቀጣይ እናያለን ማለት ነው።